ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በቅድሚያ ጋበዝን። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው 204ኛ አስቻለው ደሴ ኮር ዛሬ ሚያዝያ 12 ቀን 2018 ዓ.ም በአዲስ ዘመንና በናብት አቅጣጫ ሊሰነዘር የነበረውን ወታደራዊ እንቅስቃሴ በደፈጣ ኦፕሬሽን ማክሸፉን አስታወቀ። በአርበኛ ጌቱ መሳፍንት የተመራውና የሁለት ክፍለ ጦሮች ጥምረት የተሳተፈበት ይህ እርምጃ በጠላት ኃይል ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ በማድረስ ቀጠናውን ሙሉ በሙሉ በቁጥጥር ስር ማዋሉ ገልጿል። የዚህ መረጃ የምትሰሙት ይሆናል። በአልዩ አምባና ሸዋሮቢት ግንባር ተሰልፈው የነበሩ የብልጽግና ታጣቂዎች ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ተሰማ። ክስተቱ ትግሉ ወደማይቀለበስበት የድል ምዕራፍ መሸጋገሩን የሚያረጋግጥ የአሸናፊነት ማሳያ ተደርጎ ተወስዷል። የአገዛዙ ኃይል መዋቅር መፈራረስ ለፋኖ ንቅናቄ አዲስ ጉልበት፣ ለጠላት ደግሞ መርዶ ሆኖ ተሰምቷል። ሰሙታላችሁ። በቅርቡ የውጭ ሀገር ሕክምናውን ተከታትሎ የተመለሰው የደህንነት ሚኒስትሩ ሬድዋን ሁሴን ሌላ አደጋ እንደደረሰበት ተሰማ። ሚኒስትሩ በተቀመጠበት በወደቀ እንጨት ምክንያት ሌላ የሕክምና እርዳታ ሲሰጠው እንደነበር አስታውቋል። ሰሞኑን በነበረው የአብይ አህመድ የካቢኔ ስብሰባ አነጋጋሪ ፎቶ የወጣበት የደህንነት ሚኒስትሩ ተርፍ ያለው የሚል መልእክቱንም አስተላልፏል። የአገዛዙ ሰራዊት በውስጥ የተፈጠረው ቀውስ በውጭ ኃይሎች ሊያስመታን ይችላል ሲል አስጠነቀቀ። የመከላከያ ሚኒስቴር አንድ የአገዛዙን ጀነራል በመጥቀስ ባወጣው መረጃ በውስጥ ያለው ቀውስ በንግግር መፍታት እየተቻለ በውጭ ኃይሎችም ልታስመቱን ነው የሚል ወቀሳ አቅርበዋል። አብይ አህመድ ከቀናት በፊት እንደ ጉቶ መንቀል እንጀምራለን ካለ በኋላ ውጥረቱ እንደቀጠለ ነው። መረጃው የትኛው የውጭ ኃይል ለአገሪቱ ስጋት እንደሆነ አልገለጸም። ሙሉ መረጃው በሰዓቱ ይቀርባል። ሰሞኑን በአሰቃቂ ሁኔታ አንዲት ታዳጊን የገደለው የአገዛዙ አድማ ብተና አባልን በቁጥጥር ስር ማዋል እንዳልቻለ የብአዴን ፖሊስ ኮሚሽን አስታውቋል። ፖሊስ ኮሚሽን የተባለው ተቋም ወንጀለኛ ያለውን ተፈላጊ አብረን እንፈልግ ቢልም ህብረተሰቡ ግን ሆን ብላችሁ ደብቃችሁት ነው የሚል ምላሽ በመስጠት ላይ ነው። አሁን በቀጥታ ወደ ዝርዝሩ አለፍን። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው 204ኛ አስቻለው ደሴ ኮር ዛሬ ሚያዝያ 12 ቀን 2018 ዓ.ም በአዲስ ዘመንና በናብት አቅጣጫ ሊሰነዘር የነበረውን ወታደራዊ እንቅስቃሴ በደፈጣ ኦፕሬሽን ማክሸፉን አስታወቀ። በአርበኛ ጌቱ መሳፍንት የተመራውና የሁለት ክፍለ ጦሮች ጥምረት የተሳተፈበት ይህ እርምጃ በጠላት ኃይል ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ በማድረስ ቀጠናውን ሙሉ በሙሉ በቁጥጥር ስር ማዋሉ ገልጿል። የዚህም መረጃ የምትሰሙት ይሆናል። ተጨማሪው እንደሚከተለው ይቀርባል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር የተሳካ የደፈጣ ኦፕሬሽን ማከናወኑን ለአስራት በላከው የግንባር መረጃ አስታውቋል። በጎንደር ጠቅላይ ግዛት የሚንቀሳቀሰው 204ኛ አስቻለው ደሴ ኮር ዛሬ ሚያዝያ 12 ቀን 2018 ዓ.ም ባከናወነው የተቀናጀ የደፈጣ ኦፕሬሽን በጠላት ኃይል ላይ ከፍተኛ ድል መቀዳጀቱን የኮር ህዝብ ግንኙነት ክፍል ገልጿል። በበላይ እዝ ስር የሚገኘው የ204ኛ አስቻለው ደሴ ኮር ምክትል አዛዥ በአርበኛ ጌቴ መሳፍንት የተመራው ይህ ወታደራዊ እርምጃ በጀነራል ፈንታ በላይ ክፍለ ጦርና በፋሲል ክፍለ ጦር ጥምረት መከናወኑም ታውቋል። የጠላት ኃይል በሁለት አቅጣጫዎች ማለትም ከአዲስ ዘመን ካምቦ ሜዳና ቦረን መስክ እንዲሁም ከብናት ዘሃ ቦረን መስክ በመነሳት ቀጠናውን ለመቆጣጠርና የጨረባ ምርጫውን ለማስፈጸም ያደረገው እንቅስቃሴም በደፈጣ ጥቃት መክሸፉ ተገልጿል። እንደ ህዝብ ግንኙነት ክፍሉ መረጃ የብልጽግናው ኃይል ከፍተኛ ኪሳራ ደርሶበት ወደ መጣበት እብናትና አዲስ ዘመን ለማፈግፈግ መገደዱም ታውቋል። የአገዛዙን ሰራዊት በማጥናት በተፈጸመው በዚህ እርምጃም ከ20 በላይ የጠላት ኃይል አባላት መማረካቸውም ተገልጿል። በዚሁ ጥቃት በርካታ የአገዛዙ ሰራዊት ሲደመሰስ ከ30 በላይ የሚሆኑ ቁስለኞችም መሆናቸው ተመላክቷል። ከ30 በላይ የሚሆኑት ቁስለኞች መሆናቸውም ተመላክቷል። ከ50 በላይ የሚገመቱ የነፍስ ወከፍ መሳሪያዎችና በርካታ ቁጥር ያላቸው ተተኳሾች በኮሩ ቁጥጥር ስር መዋላቸውንም እዙ በግንባር መረጃው ጨምሮ ገልጿል። ይህ ዜና እስከተጠናከረበት አመሻሽ ድረስም ቀጠናው ሙሉ በሙሉ በጀነራል ፈንታ በላይና በፋሲል ክፍለ ጦሮች ቁጥጥር ስር እንደሚገኝ የተገለጸ ሲሆን የብልጽግናው አገዛዝ ቀሪ ኃይሎች መሳሪያዎቻቸውን ጥለው በዙ 23 መሳሪያ በመታጀብ አካባቢውን ለቀው መውጣታቸውም ተገልጿል።
በአልዩ አምባና ሸዋሮቢት ግንባር ተሰልፈው የነበሩ የብልጽግና ታጣቂዎች ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ተሰማ። ክስተቱ ትግሉ ወደማይቀለበስበት የድል ምዕራፍ መሸጋገሩን የሚያረጋግጥ የአሸናፊነት ማሳያ ተደርጎ ተወስዷል። የአገዛዙ ኃይል መዋቅር መፈራረስ ለፋኖ ንቅናቄ አዲስ ጉልበት፣ ለጠላት ደግሞ መርዶ ሆኖ ተሰምቷል። ትሰሙታላችሁ። ተጨማሪ መረጃው እንደሚከተለው ይቀርባል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ የመሐመድ ቢሆነኝ ኮር የብልጽግናው አገዛዝ የጥምር ጦር አባላት ትጥቃቸውን ይዘው ፋኖን መቀላቀላቸውን አስታውቋል። ኮሩ በመግለጫው በአልዩ አምባና በሸዋሮቢት አካባቢዎች ተሰማርተው የነበሩ የአድማ ብተናና የሚሊሻ አባላት ወደ ፋኖ መቀላቀላቸውን ገልጿል። ከአልዩ አምባ ከተማ ተነስተው እቴጌ ጣይቱ ክፍለ ጦርን ከተቀላቀሉት መካከል የቲም አዛዥ የሆነው ጌትነት ጨቅሌ አንዱ ሲሆን ከ29ኛ ሻለቃ አንደኛ ሻምበል የአድማ ብተና አባል የሆነው ዘመኑ ሙላቱ ደግሞ ሌላኛው እንደሆነ ተነግሯል። አባሎቹም 2 የክላሽንኮቭ የነፍስ ወከፍ መሳሪያዎችን ከሙሉ ትጥቃቸው ጋር ይዘው መግባታቸውም ተነግሯል። ከተቀላቀሉ በኋላ ለዙ የመረጃ ክፍል በሰጡት ቃል እንደገለጹት የአማራ ሕዝብ ትግል የህልውና ጉዳይ መሆኑን ተረድተው ከህዝብ ጎን ለመቆም ወስነው መምጣታቸውንም ገልጸዋል ተብሏል። በሌላኛው ግንባር በተመሳሳይ ከሸዋሮቢት ከተማ አስተዳደር በመክዳት ፋኖን የተቀላቀለውና መሐመድ መብሬ መር የተባለው የሚሊሻ አባል በአገዛዙ ኃይሎች አማካኝነት በአስገዳጅ ሁኔታ ወይም ባፈሳ ወደ ግዳጅ ተሰማርቶ እንደነበር ተጠቅሷል። ይሁን እንጂ መሳሪያ ከታጠቁ ሀይቀር የምዋጋው ከወገኔ ጎን ተሰልፌ ነው በማለት የተሰጠውን መሳሪያ ይዞ የደጃዝማች ተሰማ እርገጤ ክፍለ ጦርን መቀላቀሉ ታውቋል። ወደ ፋኖ የተቀላቀሉት አባላት ለተደረገላቸው አቀባበል ምስጋና ያቀረቡ ሲሆን አሁንም በአገዛዙ መዋቅር ውስጥ የሚገኙ የሚሊሻና የአድማ ብተና ጓዶቻቸው ፋኖ ያቀረበውን ጥሪ ተጠቅመው ከህዝባቸው ጎን እንዲቆሙ መልእክት አስተላልፈዋል። አማራ ክልል በቀጠለው አውደ ውጊያ የሚታየው የፋኖ ወታደራዊ እንቅስቃሴም በብልጽግናው ሰራዊት ላይ የስትራቴጂና የሞራል ቀውስ በመፍጠር ወታደራዊ በላይነቱን እየወሰደ ይገኛል። ሰራዊቱ ካለበት የተቋም መላላትና በፋኖ በኩል የሚሰነዘሩ ጥቃቶች የብልጽግናውን አገዛዝ የአዛዥነት ሰንሰለት ይበልጥ እየበጣጠሰው እንደሚገኝ ታውቋል። በተለይም የብልጽግና ሰራዊት ህዝባዊ መሰረት ባለው የፋኖ መዋቅሮች ውስጥ በከፍተኛ ሁኔታ መግባቱ ላገዛዙ የሽንፈት ምልክቶች ዋነኛ ማሳያ ተደርጎ ተወስዷል። የአብይ አህመድ የቅርብ ሰውና የደህንነት መስሪያ ቤቱ የበላይ ሬድዋን ሁሴን ሰሞኑን አነጋጋሪ የተባለው ፎቶ ተለቋል። የሕክምና እርዳታውን እንኳን በአግባቡ ሳይጨርስ ወደ ስብሰባ የተጠራው ሬድዋን ሁሴን ምን ሆነ የሚለው ጥያቄ በሰፊው በማህበራዊ ሚዲያ ላይ ሲስተናገድ ቆይተዋል። አንዳንዶች በቅርቡ በሄደበት ሕክምና የቀዶ ጥገና በማድረጉ ነው ሲሉ፣ ቀሪዎቹ ደግሞ የብልጽግና ባለስልጣናት መደባደብ ጀመሩ ወይ በማለት ቀልደዋል። የሆነ ሆኖ ሬድዋን ሁሴን ከሕክምና ከተመለሰ በኋላ ሌላ አደጋ እንደደረሰበት ራሱ በይፋ አስታውቋል። ሚኒስትሩ አደጋ ያለው ጭንቅላቱ በእንጨት ስለተመታ መሆኑን አስታውቋል። በተቀመጥኩበት ነው እንጨቱ ወድቆ ጭንቅላቴ ላይ ጉዳት ያደረሰው ያለው ሬድዋን ሁሴን የሕክምና ባለሙያዎች ቶሎ በመድረስ እንደታደጉትም ጽፏል። በደረሰበት የመቁሰል አደጋ ምክንያት ጸጉሩን የተላጨው ሚኒስትሩ ጸጉሩ በአግባቡ እንኳን ሳያድግ ውጥረት ወደ ተሞላበት የብልጽግና ስብሰባ እንዲጠራ ተደርጓል። በአሁኑ ጊዜ የደህንነት መስሪያ ቤቱ በበርካታ ጉዳዮች የተወጠረ ሲሆን የመስሪያ ቤቱ አመራሮች ለመታከም እንኳን በቂ ጊዜ ያላቸው አይመስልም ይባላል። በተለይ የድምፃዊ ቴዎድሮስ ካሳሁን ስራ በርካታ የቤት ስራ ይዞላቸው የመጣ ሲሆን አንዱን ሳይዘጉ ሌላኛው ፋይል እየተከፈተ መቸገራቸውም ከቦታው የወጣው መረጃ አመልክቷል። ሬድዋን ሁሴን ከነቁስላቸው ወደ ብልጽግና ስብሰባ የመጡበት አንዱ ምክንያትም ይህ ሳይሆን እንደማይቀር ተገምቷል። በሌላ በኩል የአፋር ፖሊስ የክልሉ አመራሮች የቴዎድሮስ ካሳሁን ሙዚቃን ከመስማት እንዲታቀቡ አስጠንቅቀዋል። ከክልሉ ያገኘነው መረጃ እንደሚያሳየው የአፋር ክልል የብልጽግና አመራሮች የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ከማዳመጥ አልፈው ቲክቶክ ላይ እስከ መጠቀም ደርሰዋል ተብሏል። በዚህ የተበሳጨው የክልሉ ፖሊስ ኮሚሽን አመራሮቹ ከድርጊታቸው እንዲታቀቡ የሚጠይቅ ማስጠንቀቂያ ልኳል። ይህም ቢሆን ግን የክልሉ ሕዝብ ፖሊስ ምን አገባው የሚል ጥያቄ በተለያዩ ማህበራዊ መገናኛ ዘዴዎች በመጠየቅ ላይ ይገኛል። በብልጽግናው መንደር የተለኮሰው የፖለቲካ ትኩሳት እንደተለመደው ወታደራዊ ተቋማት ጋር የደረሰ ይመስላል። የገዛ ህዝቡን በማሳደድና በመግደል ከፍተኛ ትችት የሚቀርብበት የብልጽግናው አገዛዝ ወታደራዊ ተቋም አሁን ኢትዮጵያ ውስጥ አሉ ያላቸውን ስጋቶችን በገደምዳሜው አቅርበዋል።
ከራሱ የመከላከያ ሚኒስቴር የተገኘው መረጃ እንደሚለው በውስጥ ያለው ቀውስ በውጭ ሀገራት ጭምር ሊያስመታን ይችላል የሚል ነው። በዓለም የተፈጠረው ቀውስ ኢትዮጵያንም ኢላማ አድርጓል በማለት የከሰሰው መረጃው ሆን ተብሎ አገዛዙ ላይ የተነሱ ትላልቅ አገራት አሉ የሚመስል ስጋቱንም አጋርቷል። በእርግጥ የኢትዮጵያ መሰረታዊ የፖለቲካ ቀውስ ችግር በውስጥ የተፈጠረ ውጥረት መሆኑ ባያጠራጥርም ከውጪ የሚመጣው ማን ነው የሚለው ጥያቄ ግን እንደቀጠለ ነው። የተቋሙን መግለጫ አሁናዊ ካለው ህዝባዊ መነሳሳት ጋር የሚያገናኙት የፖለቲካ ታዛቢዎች የብልጽግና ወታደራዊ ተቋማትም መወጠራቸውን በመግለጽ ላይ ናቸው። በእርግጥ ተቋሙ ይህንን የማይክድ ቢሆንም ለሁሉም ችግሮች ቃታ እንስባለን የሚለው መልእክቱ ግን ብዙም ተቀባይነት ያለው አይመስልም። አንዴ ለምርጫ ሌላ ጊዜ ደግሞ የባህር በር በሚለው ጉዳይ ተጠምዶ የቆየው አገዛዙ ሳያስበው ሁኔታዎች እንደተደበላለቁበትም በመነገር ላይ ነው። ይህን ተከትሎም ዛቻው የበረታ ሲሆን አብይ አህመድ የውስጥ ተቀናቃኞችን እንደ ጉቶ እነቅላለሁ ሲል ጀነራል ይመር የተባለው የአገዛዙ ባለስልጣን ደግሞ ከውጪ ለሚመጣው ጠላት ለመከላከል ተዘጋጁ ሲል ተደምጧል። ይህም ቢሆን ግን የትኛው ጠላት ኢትዮጵያ ላይ ስጋት እንደደቀነ ከመግለጽ ተቆጥቧል። የተገኘውን ሁሉ በለው በማለት ፖሊሲው የሚታወቀው ብልጽግና 10 ድስት ጥዶ መቸገሩንም የሚገልጹ ፖለቲካዊ ታዛቢዎች ጠላቶቹም ቀላል በማይባል ቁጥር መጨመራቸውን ይገልጻሉ። በተለይ ሰሞኑን የተፈጠረው መነቃቃት ለብልጽግናው አገዛዝ ትልቅ ማስጠንቀቂያ ነው የሚሉት እነዚሁ ታዛቢዎች አብይ አህመድ ቆም ብሎ ካላሰበ ተያይዘን ገደል መግባታችን አይቀሬ ነው ይላሉ። የአገዛዙ ወታደራዊ ተቋም ስለ ውስጥ ቀውሱ በስፋት የሰጠው መረጃ ባይኖርም አሁንም ከተገኘው ጋር ጦርነት ሊጀመር ይችላል የሚመስለው መልእክቱ ጦርነት ለሰለቸው ህዝብ ከፍተኛ ስጋትን ፈጥሯል። ከዚህ ቀደም የነበሩ የብልጽግና ፕሮፓጋንዳዎች በሻዕቢያ ላይ ጦርነት እንከፍታለን የሚል የነበረ ቢሆንም ሰሞኑን የታዩ ምልክቶች ያረጋግጡት እንኳን በሻዕቢያ ላይ ጦርነት የሚከፍት ለራሱም አብሮ የማይችል ህዝብ መፈጠሩን የሚያሳይ ነው። መሃል ከተማዋን ጨምሮ በሌሎች አካባቢዎች ላይ የፖለቲካ ትኩሳቱ በጨመረበት በዚህ ሰዓት ባህር ዳር ላይ የተሰራው ዘግናኝ ወንጀል ደግሞ ሌላ የፖለቲካ ትኩሳትን ቀስቅሷል። ባለፈው ሳምንት ያገዛዙ አድማ ብተና አባላት በደቦ በመሆን አንዲት በአስራዎቹ የምትገኝን ታዳጊ ደፍረው መግደላቸውን አስራት መዘገቡ አይዘነጋም። ይህ ግለሰብ ያምራል የሚባል እንደሆነና የስራ ድርሻውም በአድማ ብተና ውስጥ የአመራር ቦታ እንደሆነም በወቅቱ ተገልጿል። ሰውየው የናረጋ ከበደ የቅርብ ሰው በመሆኑ ለህግ ለማቅረብ አስቸጋሪ እንደሚሆንም በዘገባችን መታወሱ ይታወቃል። በጉዳዩ ዙሪያ የባዴን ፖሊስ ኮሚሽን ዛሬ ባወጣው መግለጫ ተጠርጣሪው ራሱ ያምራል መሆኑን በመግለጽ አብረን እንፈልገው በማለት ተሳልቋል። የታዳጊዋ ግድያ አሁንም በህዝብ ዘንድ ከፍተኛ ጥርጣሬን ያጫረ ሲሆን ፍትህ ይሰፍናል የሚለውም ተስፋ ተሟጧል ይባላል። የባዴን ፖሊስ ኮሚሽን ተብዬው የታጠቁ ኃይሎች መሃል ከተማ ላይ ይህን የሚያህል ወንጀል ሲፈጽሙ ለምን አልተከላከለም? ከተፈጸመ በኋላስ ለምን ወዲያውኑ በቁጥጥር ስር አላዋላቸውም? የሚሉ ጥያቄዎች በመቅረብ ላይ ናቸው። ከከተማዋ የተገኘው መረጃ በበኩሉ ወንጀለኛው ከባህር ዳር ወጥቷል የሚል እምነት የለም። ይህ በሆነበት ሁኔታ ፖሊስ ለምን አብረን እንፈልገው የሚል ጥያቄ ማቅረቡ ግልጽ አይደለም ተብሏል። ያገዛዙ አድማ ብተና የተባሉት አባላት በገዛ ህዝባቸው ላይ ወንጀል ፈጽሙ ማየት የተለመደ ቢሆንም ይሄኛው ግን ፍጹም ከኢትዮጵያዊነት ማንነትና ስነ ልቦና የሚጠበቅ ባለመሆኑ ህዝቡን አስደንግጧል። በተለይ ለአንዲት በአስራዎቹ ለምትገኝ ወጣት በርካታ የአድማ ብተና አባላት ታጥቀው ተንቀሳቅሰዋል መባሉ ብዙዎችን አስደንግጧል። በአገሪቱ ግድያ እዚህም እዚያም የተስፋፋና ወደ ስርዓት አልበኝነት ለመግባት በቋፍ ያለ ቢመስልም አንዳንድ የሚሰሩ ጥፋቶች ግን ህዝቡ በአንድ ሀገር ውስጥ እየኖረ ነው ወይ የሚለውን ጥያቄ በታዛቢዎች ዘንድ እንዲነሳ አድርጎታል። የባዴን ፖሊስ ኮሚሽን በወቅቱ አፋጣኝ ምላሽ ያልሰጠውና ውሎ ካደረ በኋላ ያውም አፋልጉኝ ብሎ የመጣው አንዳች ፖለቲካዊ ሸፍጥ ስላለበት ነው የሚሉ ጥርጣሬዎችም መሰማት ጀምረዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም